ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ የሚወስዳት ብቸኛው መንገድ አንድና ያው አንድ ነው፣ ሀገራዊ ምክክር። የኢትዮጵያ ፖለቲካ ላለፉት አያሌ ዓመታት የታሪክ ጠባሳዎችን የጽንፍ ርዕዮተ ዓለማትንና እኔ ካልመራው እንጠፋፋለን የሚሉ አጥፊ ትርክቶችን ሲያስተናግድ ቆይቷል። ይህ አካሄድ ሀገራችንን ለከፋ እርስ በርስ ግጭት፣ ለሕዝብ መፈናቀልና ለከፍተኛ ማህበራዊ ስብራት ዳርጓት ቆይቷል። ነገር ግን ከነዚህ ሁሉ መከራዎችና ውጣ ውረዶች በኋላ አሁን ላይ በኢትዮጵያ ፖለቲካ ምህዳር ውስጥ አንድ አዲስና ተስፋ ሰጪ ጭላንጭል መታየት ጀምሯል። ይህም ከመጠፋፋት ፖለቲካ ወደ መደማመጥ ባህል መሸጋገር ነው። የሀገራችንን ቀጣይ ዕጣ ፈንታ ለመወሰን እጅግ ወሳኝ ምዕራፍ ነው ሀገራዊ ምክክር። በዚህ የሽግግር ወቅት የይዘት ፈጣሪዎች፣ የሚዲያ ተቋማትና የፖለቲካ ተንታኞች ሚናም ከጦርነት ነጋሪት ጎሳሚነት ወደ ሰላም አምባሳደርነት መቀየር አለበት። ለኢትዮጵያ ትንሣኤ ኢትዮጵያውያን እየተመካከርን ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለነሐሴ 5 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። የምክክር ጉባኤው የህዝብ አንድነትን በማጠናከር የጋራ መግባባትን ይፈጥራል የሚል ተስፋ እንዳለ ተገለጸ። የአዲስ አበባ ነዋሪዎች የምክክር ሂደቱን የሀገርን አንድነት ለማጠናከር ዘላቂ ሰላምን ለማስፈንና የኢኮኖሚ እድገትን ከፍ ለማድረግ የሚያስችል የጋራ መግባባት ይፈጥራል የሚል ተስፋ እንዳላቸው ገልጸዋል። ከሀገራዊ ምክክር ተሳታፊዎች አንዱ የሆኑት ሮቤል ብርሃኑ ሀገራዊ ምክክር በዜጎች መካከል የጋራ መግባባትን የሚገነባ አዋጭና ስልጠና አካሄድ መሆኑን ተናግረዋል። በፖለቲካው መስክ መግባባትን በመፍጠር የሀገርን የኢኮኖሚ አቅም የሚገነባ የተረጋጋ የልማት ስራን ለማሳለጥ ከፍተኛ አስተዋጽኦ እንደሚያበረክትም አንስተዋል። ሌላኛው አስተያየት ሰጪ ኃይሉ አለማየሁ በበኩላቸው የአንድ ሀገር ዜጎች በጋራ ጉዳዮች ላይ የጋራ መግባባትን ለመፍጠር መሰብሰባቸው በራሱ ትልቅ ስኬት ነው ብለዋል። የሀገራዊ ምክክር ውጤት ለሁሉም ኢትዮጵያውያን ዘላቂ ሰላምና የኢኮኖሚ እድገትን የሚያፋጥን የጋራ መግባባት ይፈጥራል የሚል እምነት እንዳላቸው መናገራቸውን ጠቅሶ የዘገበው ይዘያ ነው። ኢትዮጵያ ለጎረቤት ሀገራት የምትሰጠው የትምህርት ዕድል የቀጠናውን ትስስር ያጠናክራል ተባለ። ኢትዮጵያ ለጎረቤት ሀገራት በቴክኒክና ሙያ የምትሰጠው የትምህርት ዕድል የክህሎት እጥረትን በመቀነስ የስራ ዕድልን በመፍጠር የቀጠናውን ትስስር የሚያጠናክርና የትብብር ዲፕሎማሲን እንደሚያጎለብት የቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር ገልጸዋል። ኢንስቲትዩቱ በመጀመሪያና በሁለተኛ ዲግሪ በተለያዩ የትምህርት መስኮች በነጻ የትምህርት ዕድል ከደቡብ ሱዳንና ከሶማሌላንድ የመጡ ሰልጣኞችን ተቀብሎ በማስተማር አስመርቋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ብሩክ ከድር ለጋዜጣ ፕላስ እንደገለጹት ክህሎት የወደፊት ቀጠናዊ ትስስር ማጠናከሪያ ገመድ ነው በማለት በኢንስቲትዩቱ የሚሰለጥኑ የአፍሪካ ሀገራት ዜጎች የኢትዮጵያን በጋራ የማድረግ እሳቤ በመያዝ ለሀገሪቱ በጎ አምባሳደር መሆን የሚችሉ መሆናቸውን ጠቁመዋል። ኢትዮጵያ ቀጠናውን በሰው ኃይል ልማት ለማስተሳሰር ባላት ጽኑ ፍላጎት ላለፉት 5 ዓመታት ከፍተኛ ቁጥር ያላቸውን የነጻ ትምህርት ዕድል ተጠቃሚዎች ከተለያዩ ሀገራት ተቀብላ ማሰልጠኗን ተናግረዋል። በዚሁ መሰረት እስካሁን ለሱዳን፣ ለደቡብ ሱዳን፣ ለሶማሊያና ለሶማሌላንድ ዜጎች የነጻ ትምህርት ዕድል ስትሰጥ መቆየቷን ያነሱት ኢንስቲትዩቱ ዋና ዳይሬክተር በቀጣይም ለቡሩንዲና ለሌሎች የአፍሪካ ሀገራት ዜጎች ተመሳሳይ ዕድል ለመስጠት ዝግጅት መጠናቀቁን አስረድተዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1708 ኢትዮጵያውያን ወደ ሀገራቸው ተመለሱ። ከተመለሱት ዜጎች መካከል 773 ወንዶች፣ 677 ሴቶች፣ 76 ጨቅላ ህጻናትና 163 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 ቀን 2018 ዓ.ም ከተጀመረው ዜጎችን ወደ ሀገር ቤት የመመለስ ዘመቻ ጀምሮ እስካሁን ከ92000 በላይ ኢትዮጵያውያንን በሰላም ወደ ሀገራቸው መመለስ ተችሏል። የሴቶችና ማህበራዊ ጉዳይ ሚኒስቴር ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ በማድረግ ከቤተሰቦቻቸው ጋር የማቀላቀል ስራ ከሚመለከታቸው ባለድርሻ አካላት ጋር በመተባበር እያከናወነ ይገኛል። በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን የማስገንዘብ መደበኛ ያልሆነ ፍልሰትን የመከላከልና ደህንነቱ የተጠበቀ ህጋዊ ፍልሰትን የማበረታታት ስራዎችን በትኩረት እንደሚሰሩ መግለጹን የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ ያመለክታል።
በተለያዩ የኢትዮጵያ አካባቢዎች በመጪዎቹ 5 ቀናት ከባድ መጠን ያለው ዝናብ እንደሚጠበቅ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። የጎርፍ አደጋ እንዳይከሰት ጥንቃቄ እንዲደረግ ማሳስበዋል። በኢንስቲትዩቱ የትንበያ ዘርፍ ምክትል ዋና ዳይሬክተር የሆኑት ዶክተር አሳምነው ተሾመ በቀጣዮቹ 5 ቀናት እስከ 100 ሚሜ የዝናብ መጠን በአዲስ አበባና ሌሎች አካባቢዎች ሊኖር እንደሚችል የተናገሩ ሲሆን የሚጥለው ዝናብ የሚኖረው ጠቀሜታ እንዳለው ነው ከበድ ብሎ በሚጥልበት አካባቢ ጉዳት እንዳያስከትል ጥንቃቄ ሊደረግ እንደሚገባ ተናግረዋል። የአዲስ አበባ እሳትና አደጋ ስራ አመራር ኮሚሽን በበኩሉ የሚጥለው ዝናብ ጉዳት እንዳያስከትል የኢንስቲትዩቱን ትንበያ መሰረት በማድረግ የጥንቃቄ ስራዎችን እየሰራ መሆኑን አስታውቋል። ዘገባው የሸገር ኤፍኤም 102.1 ነው። የውጭ ሀገር ዜጎች የመኖሪያ ቤት ባለቤት ለመሆን ቢያንስ $150,000 እንደሚያስፈልጋቸው የሚደነግግ መመሪያ ይፋ ሆነ። በከተማና መሰረተ ልማት ሚኒስቴር የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አሰራር ለመወሰን የወጣው መመሪያ ከቀናት በፊት በተጠናቀቀው ሐምሌ ወር የጸደቀ መሆኑ ታውቋል። አንድ የውጭ ሀገር ዜጋ በኢትዮጵያ የቤት ባለቤት ለመሆን የማህበረሰብ ሞራልና መሰል ጉዳዮች ላይ ገደብ የሌለበት መሆን እንዳለበት ተደንግጓል። በመመሪያው መሰረት ማንኛውም የውጭ ሀገር ዜጋ የመኖሪያ ቤት ባለቤት ለመሆን ሊያሟላ የሚገባው ለአንድ መኖሪያ ቤት የሚያስፈልግ ዝቅተኛ የገንዘብ መጠን ሲዘረዘር በዚህም በአዲስ አበባ ከተማ አስተዳደርና በሸገር ከተማ የመኖሪያ ቤት ባለቤት ለመሆን ቢያንስ $150,000 የአሜሪካ ዶላር ያስፈልገዋል። በአብዛኞቹ ክልሎች የመኖሪያ ቤት ባለቤት ለመሆን ደግሞ ዝቅተኛው የገንዘብ መጠን $120,000 የአሜሪካ ዶላር ማቅረብ ሲሆን ዝቅተኛ ገንዘብ የሚጠየቀው በአፋር፣ በቤኒሻንጉል ጉሙዝና በጋምቤላ ክልል ነው። የገንዘቡ መጠንም $100,000 እንደሆነ ተደንግጓል። አንድ የውጭ ሀገር ዜጋ በኢትዮጵያ ሊኖረው የሚችለው የቤት መጠን አንድ ብቻ ቢሆንም በኢትዮጵያ ኢንቨስትመንት ኮሚሽን ፈቃድ ወስዶ እያለማ ያለ ባለሀብት ግን ይህ ዝቅተኛ የገንዘብ መጠን ሳይገድበው የአንድ ቤት ባለቤት መሆን ይችላል። የኢትዮጵያ ብሔራዊ ባንክ በሚያወጣው መመሪያና አሰራር መሰረት ከመኖሪያ ቤቱ በህጋዊ መንገድ የሚያገኘውን የኪራይ ወይም የሽያጭ ገቢ በወቅቱ ተመን በውጭ ምንዛሬ ወደ ውጭ ሀገር የማስተላለፍ መብት አለው የሚለውን ጨምሮ መመሪያው ታትሞ በፍትህ ሚኒስቴር ድረገጽ ላይ ከተጫነበት ቀን ጀምሮ ስራ ላይ እንደሚውል የዘገበው ሸገር ኤፍኤም 102.1 ነው። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ውጭ ዜና እንሻገር። ትራምፕ ከኢራን የጦርነት ካሳ እንደሚጠይቁ አስታወቁ። ኢራን በበኩሏ የሆርሙዝ የባህር ወሽመጥ አሜሪካ የጦርነት ካሳ ካልከፈለችና የጣለችውን ማዕቀብ ካላነሳች አይከፈትም ብላለች። ሸሪፍ ኢማም ዝርዝሩን አዘጋጅቶታል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንዳሉት ግጭቱን በተመለከተ ከኢራን ጋር በሚደረግ ማንኛውም ስምምነት የጦርነት ካሳ እንደሚጠይቁ አስታውቀዋል። ጦርነቱን ለመቋጨትና የሆርሙዝ ሰርጥን ለመክፈት የነበረው ስምምነት ቆሟል። አሁን ላይ ደግሞ እያቀረቡት ያለው ጥያቄና አዲስ ፍላጎት ሊተገበር የሚችል አይደለም እየተባለ ነው። የትራምፕ ንግግር ለኢራን ቀጥተኛ ምላሽ ተደርጎ ተወስዷል። አሜሪካ በጦርነቱ ለደረሰው ጉዳት የጦርነት ካሳ ክፍያ መጠየቅ ማለት ግጭቱን ለማስቆም እንደ ቅድመ ሁኔታ ተደርጎ ተወስዷል። እኔም ከኢራን የጦርነት ካሳ ጠይቃለሁ ብለዋል ትራምፕ። የሚጠይቁት ካሳ ግን በአሁኑ ጦርነት ለደረሰው ጉዳት ብቻ ሳይሆን ከሁለት አስርት ዓመታት በላይ በአሜሪካ ኢላማዎች ላይ የተሰነዘሩ የኢራን ጥቃቶች እንዲሁም ባለፉት 50 ዓመታት በኢራን ባለስልጣናት ለተገደሉት የኢራን ተቃዋሚ ቤተሰቦች ጭምር የሚከፈል ክፍያን ያካትታል። ትራምፕ ጨምረው እንዳስታወቁት የኢራን አብዮታዊ ዘብ በሊባኖስ፣ በሶሪያ፣ በየመንና በጋዛ ለተፈጸመ ግድያና ውድመትም ተጠያቂ ነው ብለዋል። በተለመደው አግባብ ትራምፕ ባለፈው ሳምንት ኢራንን በከፍተኛ ሁኔታ የሲቪል መሰረተ ልማቶችን እንደሚመቱ አስፈራርተው ነበር። በኋላ ላይ ግን የሰላም ሐሳብ እየቀረበ መጥቷል በማለት ይህንን ሐሳብ ትተውታል። ትራምፕ በዚህ ሳምንት ቅዳሜና እሁድ ስለ ግጭቱ ያላቸውን አቀራረብ ለዘብ አድርገውታል ተብሏል። ይህም ተጨማሪ ወታደራዊ ጥቃቶችን ከማድረግ ይልቅ የኢኮኖሚ ጫና እንዲባባስ ለማድረግ ማሰባቸውን ያሳያል እየተባለ ነው። የዲጂታል ሚዲያ የሆነው አክሲዮስ እንዳለው የአሜሪካው ፕሬዚደንት ሁለት በነበራቸው ቃለ ምልልስ ኢራን የሆርሙዝን የባህር ወሽመጥ የገባችውን ስምምነት በማዘግየቷ ምንም ብስጭት አላሳዩም ተብሏል። ቴህራን አሜሪካ በቀዳሚነት የኢራንን ወደቦች መዝጋቷን እንድታቆምና በነዳጅ ኢንዱስትሪዋ ላይ የተጣለውን ማዕቀብ እንድታነሳ ጠይቃለች። በየጊዜው ድርድሮች እየተስተጓጎሉ መሄድ የኢራን የባህር ወሽመጡን መዝጋት የነዳጅ ዋጋ እንዲጨምርና የዓለም ኢኮኖሚ እንዲናጋ አድርጓል። ይህም በህዳር ወር አጋማሽ ላይ በአሜሪካ በሚካሄደው ምርጫ በፊት በትራምፕ ላይ ጫና ያሳድራል ተብሏል። ትራምፕ ሰኞ ዕለት እንዳሉት የተለያዩ የካሳ ጥያቄዎቻቸው ከኢራን ጋር በሚደረጉ ማናቸውም
በኢራንና በሁሉም የወደፊት ድርድሮች ላይ በጥብቅ እንደሚነሱ ተናግረዋል። ኢራን በበኩሏ እንዳለችው ጦርነቱ ከመጀመሩ ቀደም ብሎ የዓለም 1/5ኛው ነዳጅና የተፈጥሮ ጋዝ መተላለፊያ የሆነው የሆርሙዝ የባህር ወሽመጥ አሜሪካ የጦርነት ካሳ ካልከፈለችና የጣለችውን ማዕቀብ ካላነሳች አይከፈትም ብላለች። የኢራናውያን ጥያቄ መሰረት ያደረገው በጁን ወር ላይ የተፈረመው የሽግግር ጊዜ ስምምነትን ነው። ሁለቱን ሀገራት የሚለየውን የውሃ መስመር በተመለከተ በኢራንና በኦማን መካከል የሚደረገው ውይይትም ቀጥሏል። ነገር ግን የትራምፕ አዲስ ጥያቄ ባህር መተላለፊያውን እንደገና ለመክፈት የሚደረገውን ጥረት ሊያወሳስበው ይችላል ተብሏል። ዜናውን ስናዘጋጅ አረብ ኒውስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ ሚዲያ ለዕለቱ ያዘጋጀናቸው የቀን ዜናዎቻችን የተከታተላችኋቸው ነው ስለነበር ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ሆነላችሁ።